ሰላም ጤና ይስጥልን የተከበራችሁ አድማጮቻችን የሰዓቱን ዜና እናቀርባለን። አብራችሁን ሁኑ። የሩዋንዳ መከላከያ ከፍተኛ መኮንኖች ቡድን የኢትዮጵያ መከላከያ ተቋማትን ጎበኙ። የሀገሪቱ መከላከያ ልዑክ የቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪን እና የኢትዮጵያ መከላከያ ዩኒቨርሲቲን ነው የጎበኙት። ልዑኩ ቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪ ሲደርስ የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር አቶ ጌታቸው ኃይለ ማርያም አቀባበል ያደረጉ ሲሆን በመከላከያ ዩኒቨርሲቲም የዩኒቨርሲቲው ከፍተኛ መኮንኖች አቀባበል አድርገውላቸዋል። የየተቋማቱ አመራሮችም ለሩዋንዳ ከፍተኛ መኮንኖች ልዑክ ስለ የክፍለ ጦሩ ስራዎች በተመለከተ ገለጻና ማብራሪያ ሰጥተዋል። የሩዋንዳ ከፍተኛ መኮንኖች ልዑክ የቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪ እና የኢትዮጵያ መከላከያ ዩኒቨርሲቲን የተለያዩ ክፍሎች ተዘዋውረው ተመልክተዋል። የቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪና የመከላከያ ዩኒቨርሲቲ የሁለቱን ሀገራት ወዳጅነት የሚያሳዩ ስጦታዎችን ለሩዋንዳ መከላከያ ልዑክ ስጦታ ያበረከቱ ሲሆን የሩዋንዳ መከላከያ ልዑካን ቡድንም ለሁለቱ የመከላከያ ተቋማት እንዲሁ ስጦታ አበርክቶላቸዋል። እዙ ከሁለቱም ዞኖችና አጎራባች ወረዳዎች ጋር በሰላምና ልማት ዙሪያ ውይይት አደረገ ብሏል መከላከያ በዘገባው። የኮማንዶና አየር ወለድ እዝ በአማራ ክልል ኦሮሞ ብሔረሰብና ሰሜን ሸዋ ዞኖችና አጎራባች ወረዳዎች ከተውጣጡ ነዋሪዎች ጋር በሰላምና በልማት ዙሪያ ውይይት አካሂዷል። ውይይቱን የመሩት በኮማንዶና አየር ወለድ እዝ ምክትል አዛዥ ለኦፕሬሽናል ብርጋዴር ጀነራል አበባው ሰይድ በሁለቱ ዞን አጎራባች ወረዳዎች የሚከሰቱ ግጭቶችን ለማስወገድ የሚያደርገውን ጥረት አጠናክረው በመቀጠል የጽንፈኞችን የግጭት ህልም በማክሸፍ በአካባቢው ሰላም ማስፈን መቻሉን ገልጠዋል። በተለይ የኦሮሞ ብሔረሰብ ዞን ነዋሪዎች ሸኔን በመዋጋት ለሌላው አርያ የሚሆን ስራ መስራታቸውን አውስተዋል። በዚህ የሰላም ውይይት የሁለቱም ዞን አመራሮችና ማህበረሰቡ እየተሽለከለኩ ህዝቡን ለዓላማው ማስፈጸሚያ ለማጋጨትና ለመዝረፍ የሚጥሩ ጽንፈኞችን ከማህበረሰቡ ጋር በመሆን መለየት የሚጠበቅባቸው መሆኑን ተናግረዋል። የሁለቱም ዞኖች አመራሮች በበኩላቸው ለዘላቂ ሰላም ሁላችንም እንደ ሸኔና ጽንፈኛው ያሉ ጸረ ሰላም ኃይሎችን በጽናት በመታገል የህዝቦችን አንድነት፣ ሰላምና ልማት እናረጋግጣለን ብለዋል። የውይይቱ ተሳታፊዎችም አንድነታችንና የአብሮ መኖር እሴቶቻችንን ሲሸረሽሩ የነበሩ ቡድኖችን በዋናነት ለሰላም እጦት ምክንያትና ለከፍተኛ ማህበረሰባዊ ችግሮች ዳርገውናል። በማወቅም ሆነ ባለማወቅ እኛው ራሳችን ወንጀለኞችን አቅፈን በመያዛችን ነው። ከሰራዊታችንና ከመሪዎቻችን ጎን ተሰልፈን በሁለቱም ዞኖች ችግር ፈጣሪዎችን እና የሰላም ጸር የሆኑ ግለሰቦችና ቡድኖችን መመንጠራችንን አጠናክረን እንቀጥልበታለን ሲሉ አረጋግጠዋል። በመድረኩ የኮማንዶና አየር ወለድ እዝ ምክትል አዛዥ ብርጋዴር ጀነራል አበባው ሰይድ፣ የኮማንዶ ክፍለ ጦር አዛዥ ብርጋዴር ጀነራል እሸቱ መንግስቴ፣ የሁለቱም ዞን አመራሮች፣ በየደረጃው ያሉ የስራ ኃላፊዎች እንዲሁም የሀገር ሽማግሌዎችና የአካባቢው ነዋሪዎች ተገኝተዋል። በውይይቱ ላይ የመከላከያ ኮር በደሴ ከተማ ዝርፊያ ለመፈጸም በተንቀሳቀሰው ጽንፈኛ ኃይል ላይ እርምጃ ወሰድኩ አለ። የሰሜን ምስራቅ እዝ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል አዲሱ በድሩ በደቡብ ወሎ ዞን ደሴ ዙሪያ ወረዳ ጽንፈኛ ቡድኑ ግርግር በመፍጠር የተለመደ የውሸት ፕሮፓጋንዳውን ለማሰራጨትና ዝርፊያ ለመፈጸም ሲንቀሳቀስ በሰራዊቱ የአጸፋ እርምጃ ተወስዶበታል ብለዋል። ደሴ ከተማን በከበባ ውስጥ አስገብቻለሁ በሚል የተለመደ ፕሮፓጋንዳውን በመንዛት በማህበረሰቡ ውስጥ ሽብር ለመፍጠር የተቀነባበረ የጽንፈኛ ኃይሎች ሴራ መሆኑን ጠቁመው ሰራዊቱ ያደረገውን የአጸፋ እርምጃ መቋቋም ያቃታቸው በርካታ የቡድኑ አባላት ሙትና ቁስለኛ ሆነዋል። በርካታ የጦር መሳሪያዎችም ከመሰል ጥይቶቻቸው ጋር መማረካቸውን አረጋግጠዋል። የጥፋት ተልዕኮ ያነገቡ የጽንፈኛ ቡድኑ አባላት ወደ ከተማዋ ሰርገው በመግባት ማህበረሰቡን ለንብረት ውድመት፣ መፈናቀልና ያለ አግባብ መስዋዕትነት ከመዳረጋቸው በፊት ሰራዊታችን ከደቡብ ወሎ ዞን የጸጥታ መዋቅርና ነዋሪዎች ጋር ባደረገው የመረጃ ልውውጥ የህገወጥ ቡድኑን ተልዕኮ ማክሸፍ ተችሏል ነው ያሉት ኮሎኔል አዲሱ በድሩ። ለህገ ወጥ ቡድኑ ዓላማ ማስፈጸሚያ እንዲውሉ በተቋቋሙ ሚዲያዎች የሚተላለፉ ከእውነት የራቁ መረጃዎችን ወደ ጎን በመተው ማህበረሰቡ አካባቢውን በንቃት እንዲጠብቅና ከሰራዊቱ ጋር ያለውን የመረጃ ትስስር እንዲያጠናክርም ጥሪ አቅርበዋል። ወደ ሌላኛው ዜና ስናልፍ ከ2017 ዓ.ም ጀምሮ የከፍተኛ ትምህርት ተቋማት ተማሪዎች የዲግሪ ሰርተፍኬት ህትመት በአንድ ማዕከል ሊሆን ነው ተባለ።
የትምህርት ሚኒስቴር ብርሃኑ ነጋ ለሁሉም የመንግስት ዩኒቨርሲቲዎችና ለሁሉም የግል ከፍተኛ ትምህርት ተቋማት በጻፉት ሰርኩላር ደብዳቤ በከፍተኛ ትምህርት ተቋማት የሚሰጡ ዲግሪዎች ህትመታቸው ወጥ በሆነ መልኩ ደህንነታቸው ተጠብቆ የዲግሪ ማስረጃ ወይም ሰርተፊኬት ህትመት በማዕከል ለማሳተም መታሰቡን ገልጠዋል። በመሆኑም ተቋማቱ በዲግሪ የምስክር ወረቀቶች ላይ ሊካተትላቸው የሚፈልጉትን ሎጎና ሌሎች መካተት ያለባት የሚሉትን እንዲያካትቱ እንዲሁም በየተቋማቱ በዚህ ዓመት የመውጫ ፈተና ወስደው ያለፉና ለምርቃት የተዘጋጁ ተማሪዎችን ስም ዝርዝር እንዲልኩ ትምህርት ሚኒስቴር አሳስቧል። የህትመት ስራው በ2017 ዓ.ም ከሚመረቁ ተማሪዎች ጀምሮ የሚፈጸም መሆኑንም ነው ትምህርት ሚኒስቴር ያስታወቀው። በማረፍ ላይ የነበረው አውሮፕላን ባጋጠመው የእሳት አደጋ ምክንያት መንገደኞች በክንፉ በኩል ላይ ለመውጣት ተገደዱ ተባለ። የአሜሪካ አየር መንገድ ንብረት የሆነው አውሮፕላን በዴንቨር አውሮፕላን ማረፊያ ሞተሩ በእሳት ተያይዟል ተብሏል። በአደጋው 12 ሰዎች መጠነኛ ጉዳት ደርሶባቸው ሕክምና እየተከታተሉ ይገኛሉ። በኮሎራዶ ዴንቨር ዓለም አቀፍ አውሮፕላን ማረፊያ እያረፈ የሚገኝ አውሮፕላን ላይ በሞተሩ ላይ ባጋጠመው የእሳት አደጋ መንገደኞች በአውሮፕላኑ ክንፍ በኩል ወደ ውጭ ለመውጣት ተገደዋል። የአውሮፕላኑ አንደኛው ሞተር ከፍተኛ መጠን ያለው ጥቁር ጭስ ወደ ሰማይ በመልቀቅ የመቀጣጠል ምልክት ማሳየቱን ተከትሎ በዋናው በር በኩል መውረድ ያልቻሉ በደርዘን የሚቆጠሩ ተጓዦች ማምለጫ አጥተው በክንፉ ላይ ቆመው ታይተዋልም ነው የተባለው። የአሜሪካ አየር መንገድ ቦይንግ 737-800 ከኮሎራዶ ስፕሪንግስ ወደ ዳላስ ፎርት ዋርዝ 172 መንገደኞችን ወይም 172 መንገደኞችንና 6 የበረራ ሰራተኞችን ይዞ እየተጓዘ ነበር ተብሏል። በአካባቢው ሰዓት አቆጣጠር ከቀኑ 11 ሰዓት ከ15 ሲሆን የበረራ አስተናጋጆቹ በአንደኛው የአውሮፕላን ሞተር ላይ የንዝረትና የመንቀጥቀጥ ምልክት መመልከታቸውን ተከትሎ በዴንቨር ዓለም አቀፍ አውሮፕላን ማረፊያ ለማረፍ መገደዱን የፌዴራል አቪዬሽን አስተዳደር አስታውቋል። የአውሮፕላኑ አብራሪ ከማረፉ ጥቂት ቀደም ብሎ በረራው የሞተር ችግር እንዳጋጠመው ለዴንቨር የአየር ትራፊክ ተቆጣጣሪዎች አሳውቆ የነበረ ሲሆን ነገር ግን ሁኔታው ድንገተኛ መሆኑን እንዳልተገለጸም ተሰምቷል። ይህ የሆነበት ምክንያት አውሮፕላኑ እስኪያርፍ ድረስ የእሳትም ሆነ የጭስ ምልክት ባለማሳየቱ ነው የተባለው። ነገር ግን አውሮፕላኑ ምድር ላይ እንዳረፈ ከፍተኛ ጭስና እሳት በመልቀቁ አብራሪው ለትራፊክ ተቆጣጣሪዎች የአደጋ ጊዜ ምልክት ማስተላለፉ ተነግሯል። ይህን ተከትሎም በሞተሩ አቅራቢያ የሚገኘውን የአውሮፕላኑ በር መክፈት ባለመቻሉ አንዳንድ መንገደኞች በአውሮፕላኑ ዕቃ መጫኛ ክፍል በኩል በመንሸራተቻ ሲወርዱና ሌሎቹ ደግሞ በክንፉ ላይ ቆመው ታይተዋል። በአደጋው 12 መንገደኞች ካጋጠማቸው መጠነኛ ጉዳት ባለፈ በንብረትና በሰው ላይ የከፋ ጉዳት አለመፈጠሩ ተሰምቷል። የአሜሪካ አየር መንገድ ወደ ዴንቨር ተቀያሪ አውሮፕላን በመላክ መንገደኞቹ የዳላስ ጉዟቸውን እንዲቀጥሉ ተደርጓል። የትናንቱ የአውሮፕላን ሞተር እሳት የዴልታ አየር መንገድ በቶሮንቶ ፒርሰን ዓለም አቀፍ አውሮፕላን ማረፊያ ማኮብኮቢያ ላይ ተገልብጦ በእሳት ከተያያዘ ከ3 ሳምንታት በኋላ የተከሰተ ነው ተብሏል። ከሁለቱ አደጋዎች ቀደም ብሎ በአላስካ ፊላደልፊያ እና ዋሽንግተን ዲሲ የሰው ሕይወትም ጭምር ያለፈባቸው አደጋዎች ተመዝግበዋል። በሌላ በኩል በታህሳስ ወር በደቡብ ኮሪያና በካዛኪስታን የደረሱ የአውሮፕላን አደጋዎች ከ200 በላይ ሰዎችን ሕይወት ቀጥፈዋል ተብሏል። የአፍሪካ ህብረት የትግራይ ክልል ጉዳይ እንዳሳሰበው ገለጸ። ህብረቱ ዛሬ ባወጣው መግለጫው በትግራይ ያለውን ሁኔታ እየተከታተለ እንደሆነ በመግለጽ የክልሉ ሰላምና መረጋጋት ወሳኝ እንደሆነ አረጋግጧል። ሁሉም አካላት ከግጭት በመቆጠብ ውይይት እንዲያደርጉ እና ጥቅምት 23 ቀን 2015 ዓ.ም በተደረሰው የፕሪቶሪያ ስምምነት መሰረት እንዲጓዙ ህብረቱ አሳስቧል። ለፕሪቶሪያ ስምምነት መገዛት የተገኘውን ሰላም ለመጠበቅና ለዘላቂ ሰላም ግንባታ እርቅና ልማትን የሚደግፍ ሁኔታ ለመፍጠር ወሳኝ መሆኑንም ገልጧል። የአፍሪካ ህብረት ለፕሪቶሪያ ስምምነት ትግበራ የማይቋረጥ ድጋፍ እንደሚያደርግም በመግለጫው አስታውቋል። የቀድሞው የሐዋሳ ከተማ ከንቲባ 13 ዓመታት ጽኑ እስራት ተፈረደባቸው ተባለ። የሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉት የቀድሞው የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ የ13 ዓመት ጽኑ እስራትን እና 21,000 ብር የገንዘብ ቅጣት ፍርድ ነው ማሳለፉን ያሳወቀው።
ፍርድ ቤቱ የቀድሞው ከንቲባ ባቀረቡት 8 የቅጣት ማቅለያዎች 4ቱን በመቀበልና 4ቱን ውድቅ በማድረግ ነው የ13 ዓመት ጽኑ እስራት የፈረደባቸው። በዚሁ በእሳቸው መዝገብ ተከሳሽ የነበሩት የቀድሞ የሐዋሳ ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊ አቶ ታሪኩ ታመነ በ10 ዓመት ጽኑ እስራትና 41 ሺህ ብር፣ አቶ ታፈሰ ቱናሻ በ8 ዓመትና በ5 ወር ጽኑ እስራትና 51 ሺህ ብር እንዲሁም አቶ ሰይፉ ሌሊሴ የተባሉ ግለሰብ ደግሞ እንደዚሁ በ8 ዓመትን በ8 ዓመት ከ5 ወርና በ76 ሺህ ብር የገንዘብ ቅጣት ፍርድ ተላልፎባቸዋል ተብሏል። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጠየቀ። የተኩስ አቁም በማወጅም መንግስት ቀዳሚውን እርምጃ በመውሰድ ሰላም ለንግግር እንዲገባም ተጠይቋል። በዋና ኮሚሽነሩ ፕሮፌሰር መስፍን አርአያ የተመራ ልዑክ ትላንት ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳድርና ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት ማድረጉን ከኮሚሽኑ ያገኘነው መረጃ ያሳያል። የኮሚሽኑ ልዑክ ወደ አማራ ክልል ያቀናው የአማራ ክልል የአጀንዳ ማሰባሰብ ምክክር መድረክ በሚካሄድበት አስቻይ ሁኔታ ላይ ከክልሉ መንግስት ጋር ለመነጋገር ነው ተብሏል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይ ግፊት እንዲያደርግ ልዑኩ የክልል ርዕሰ መስተዳድር በተገኙበት ጥያቄ አቅርቦላቸዋል ተብሏል። በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁሜያለሁ ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው የኮሚሽኑ ልዑክ የጠየቀው። ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው የክልሉ መንግስት ለኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረው ሁሉ በክልሉ የሚያካሂደው የምክክር መድረክ እንዲሳካም ድጋፉን እንደሚቀጥል ተናግረዋል። ምክክሩ አሳታፊና አካታች በሆነ አስቻይ ሁኔታ እንዲካሄድም ኮሚሽኑ ያቀረባቸው ጥያቄዎች በክልሉ መንግስት በኩል ተገቢ ትኩረት ይሰጣቸዋል ተብሏል።